ዓለማችን ከበጎች ስጋ ይልቅ ለበጎች ጸጉር ከፍተኛ ትኩረት እንደምትሰጥ ያውቁ ኖሯል? ሰላም ውድ የሉሲ ቲፕስ ቤተሰቦች፣ ዓለማችን በየዓመቱ ከ2 ቢሊዮን ኪሎ ግራም በላይ የሚሆን የበግ ጸጉር ከበጎች ላይ የምትሰበስብ ሲሆን ይህን ከፍተኛ የገበያ ፍላጎት ለማሟላትም በየጊዜው በሚሊዮኖች የሚቆጠሩ በጎች ጸጉራቸው ከቆዳቸው ላይ ይሸለታል። ታዲያ ለዚህም ዋነኛ ምክንያት ውድ ለሆኑ ቅንጡ አልባሳትን ለማምረት ስለሚውሉ ሲሆን፣ ይሁንና የአንድ እንስሳ ጸጉር ተወስዶ እንዴት ወደ ዓለማችን ተወዳጅና ውድ ጨርቅነት ሊቀየር ይችላል የሚለው የብዙዎች ጥያቄ ነው። ታዲያ ይህንን ጥያቄ ለመመለስም በዓለማችን ላይ በበግ ጸጉር ምርቷ ወደምትታወቀው ኒውዚላንድ በመጓዝ ጸጉራቸውን ገሽልጠው መለመላቸውን ከሚያስቀሯቸው በጎች አንስተን እስከ መጨረሻዋ ውድ የጨርቅ ምርት ድረስ አስገራሚውን የፋብሪካ ሂደት ልናስቃኛችሁ ነውና አብራችሁን ቆዩ። የበግ ሱፍ ለስላሳነቱ፣ ሙቀት ሰጭነቱና ለተለያዩ አገልግሎቶች መዋል መቻሉ በዓለም ላይ ካሉ ተፈጥሯዊ የፋይበር አይነቶች እጅግ ተፈላጊው እንዲሆን ያደረገው ሲሆን፣ ከዚህም በተጨማሪ በጎች በየዓመቱ ጸጉራቸውን በተፈጥሮ ስለሚያሳድጉ በየወቅቱ እየተሸለቱ የሚሰበሰብ ታዳሽ ሀብት ናቸው ማለት ይቻላል። ይህ የሽለታ ሂደት ብዙውን ጊዜ በዓመት 1 ወይንም 2 ጊዜ የሚከናወን ሲሆን ይህም የሚደረገው የሞቃታማው ወቅት ከመግባቱ በፊት ነው። ይኸውም በጎቹ በሙቀት እንዳይጎዱ እንዲረዳቸው በማሰብ ሲሆን ክረምቱ ወይንም ቅዝቃዜው ከመምጣቱ በፊት ደግሞ ጸጉራቸው መልሶ እንዲያድግ ጊዜ እንዲያገኝ ይደረጋል። ታዲያ የጸጉር አሰባሰብና የሽለታ ሂደቱ የሚጀምረው በጎቹን በጋጣ ወይንም በመጠለያ ውስጥ በመሰብሰብ ሲሆን በዚህ ወቅት በከፍተኛ ክትትል የጤንነት ምርመራ ይደረግላቸዋል። እንደ ጸጉራቸው ጥራት፣ ቀለምና ብዛት እንዲለያዩ የሚደረግ ሲሆን ከዚያም ቀጣዩ ደረጃ የሚሆነው በባለሙያዎች የሚከናወነው የሽለታ ስራ ይሆናል። እነዚህ ዝግጁ ሆነው የሚጠብቁት ሰዎችም የኤሌክትሪክ መኪናቸውን በመጠቀም በጎቹ ላይ ጉዳት ሳይደርስ ከፍተኛ ጥራት ያለውን ጸጉር በጥንቃቄ መላጨት ይጀምራሉ። በዚህም አንድ ልምድ ያለው ሸላች በአንድ ቀን ውስጥ እስከ 200 የሚደርሱ በጎችን መላጨት የሚችል ሲሆን ለአንድ በግ ከ1 እስከ 3 ደቂቃ ብቻ በቂው ነው። የሥራው ዋና ሚስጥር ያለው በጎቹን በሚይዙበት ቦታ ላይ የተመሰረተ ሲሆን በቂ ምቾት እንዲሰማቸውና እንዲረጋጉ አድርጎ መያዝ መቻል ስራውን እጅግ ቀልጣፋ እንዲሆን እንደሚያደርገው ባለሙያዎቹ ይናገራሉ። ሁልጊዜ የጸጉር ሽለታው የሚጀምረው ከሆድ ዕቃ አካባቢ ሲሆን የዚያ አካባቢ ጸጉር ብዙውን ጊዜ አጭርና ቆሻሻ የሚባል የጸጉሩ ክፍል ስለሆነ ከሌላው ጸጉር እንዳይቀላቀል ተለይቶ ይቀመጣል። በመቀጠልም ወደ ዋናው የጀርባ ጸጉር የሚሸጋገሩ ሲሆን ሸላቾቹ ነጭና ንጹህ የሆነውን ከፍተኛ ጥራት ያለውን ጸጉር ለማግኘት ከታች ወደ ላይ ማለትም ወደ ጀርባና ጎን በመሄድ በከፍተኛ ጥንቃቄ የሚላጩት ይሆናል። በመጨረሻም በጭንቅላት አካባቢ ያለውን ጸጉር በማንሳት ሂደቱ የሚጠናቀቅ ሲሆን በተለይም በአይንና በጆሮ አካባቢ ያሉትን ጸጉሮች በሚገባ ማንሳት ወሳኝና ጥንቃቄ የሚፈልግ ነው። ሽለታው በሚገባና በጥንቃቄ ከተጠናቀቀ በኋላ የተሰበሰበው የበጎች ጸጉር ወደ መለያ ጠረጴዛ የሚወሰድ ሲሆን እዚያም የእጽዋት ቅሪት የያዙ አሊያም በተለያዩ ነገሮች የቆሸሹት ክፍሎችና አላስፈላጊ ነገሮች ከተወገዱ በኋላ ንጹህ ሱፍ ተጠቅልሎ ለትራንስፖርት ዝግጁ ወደሆኑ ትላልቅ ማዳበሪያዎች እንዲገባና እንዲታሸግ ይደረጋል። ቀጥሎ የሚከናወነው ደግሞ የበጎቹ ጸጉር ወደ ፋብሪካ በመጓዝ የጽዳትና የንጽህና ሂደት የሚጠብቀው ሲሆን የማጽዳትና የማጠብ ሂደትን ስንመለከት ደግሞ እነዚህ የታሸጉ የጸጉር ምርቶች ወደ ማቀነባበሪያ ፋብሪካዎች ከተጓጓዙ በኋላ እዚያም እያንዳንዱ ጥቅል ተከፍቶ የጽዳት ስራው በከፍተኛ ጥራት እንዲጀመር ይደረጋል። በመጀመሪያ ደረጃ ጸጉሩ በትናንሽ ቅንጣቶች ውስጥ የሚገኙትን አቧራዎችና የእጽዋት ቅሪቶች ለማስወገድ በማሽን ውስጥ እንዲያልፍ የሚደረግ ሲሆን ይህ ማሽን ጸጉሩን በመነቅነቅና በመበተን ቆሻሻው እንዲራገፍ ያደርጋል። ይህ የመጀመሪያ ዙር ጽዳት በቀጣይ ለሚደረገው የውሃ እጥበት የውሃ ፍጆታን ለመቀነስ በእጅጉ የሚረዳ ሲሆን ሰራተኞችም በዚህ መሃል ቀሪ ቆሻሻ ካለ በእጅ እየመረጡ እንዲወገድ ያደርጋሉ። በመቀጠልም ጸጉሩ ተከታታይ የሆኑ የሞቀ ውሃን በያዙ ገንዳዎች ውስጥ እንዲያልፍ የሚደረግ ሲሆን የተፈጥሮ ቅባትንና ቆሻሻን ለማስወገድ መጠነኛ ሳሙና ሲጨመርበት ከፍተኛ የሆነ የማጽዳት ሂደት እንዲከናወን ይሆናል። ከዚህም በመቀጠል
እያንዳንዱ ገንዳ የመጭመቂያ ስርዓት ስላለው ፀጉሩ ከአንድ ገንዳ ወደ ሌላው ሲሸጋገር ቆሻሻ ውሃው ተጣርቶ ይቀራል። ጽዳቱ ሲጠናቀቅና ፀጉሩ በመጨረሻው ገንዳ ውስጥ ሲያልፍ ውሃው ንጹህ ሆኖ መታየት ያለበት ሲሆን ከእጥበት በኋላም የማድረቅ ስራው የሚከናወን ይሆናል። ይህም የሚሆነው ሱፉ ወደ ግዙፉ የማድረቂያ ማሽን ይገባና በሞቀ አየር እንዲደርቅ የሚደረግ ሲሆን ይህ ዘመናዊ ማሽን ከበሮ የሚመስሉ ክፍሎች ያሉት በመሆኑ ፀጉሩ እየተገለባበጠ በሁሉም አቅጣጫ እንዲደርቅ በመርዳት ወሳኝ ሚና ይጫወታል። ከደረቀ በኋላም በድጋሚ የአቧራ ማስወገጃ ማሽኖች ውስጥ ማለፍ የሚጠበቅበት ሲሆን የመጨረሻ ንጽህናውም በዚህ ይረጋገጣል። በዚህ ደረጃ ፀጉሩ ከቆሻሻ የጸዳ ወጥ የሆነ ጥራት ያለውና ለመቀረጽ ዝግጁ የሆነ ሆኖ ከተዘጋጀ በኋላ እያንዳንዱ ጥቅልም ክብደቱ ተመዝኖ እርጥበትና የቅባት መጠኑ በላብራቶሪ ተፈትሾ ወደ መጋዘን እንዲገባ ይደረግና ወደ ቀጣይ የፋብሪካ ሂደት እንዲያመራ ይደረጋል። በዚህም ታዲያ አሁን ወግ ደርሶት ለመፈተልና ለመሸመን ወደ ጨርቃ ጨርቅ ፋብሪካ የደረሰው ይህ የበጎች ፀጉር ወደ ቀለም ማቅለም ሂደት የሚገባ ሲሆን እንደ አስፈላጊነቱና እንደ ተፈላጊነቱ የሚገባውን አይነት የቀለም ይዘት እንዲይዝ ፀጉሩን በአግባቡ የማቅለም ስራ ይሰራል። በመጀመሪያ እንደ ደንበኛው ፍላጎት የሚደባለቅ ሲሆን ለምሳሌ የተፈጥሮ ነጭ ሱፍን ከጥቁር ሱፍ ጋር በመቀላቀል ግራጫ ወይንም ሄዘር ግሬ ቀለም መፍጠር ይቻላል። ይህም የመቀላቀልና የማቅለም ሂደት የታመቀውን የፀጉሩን ውበት በመፈታታት ድምቀትና ልስላሴ በመጨመር ውበት እንዲኖረውም የሚያደርግ ሲሆን ቀጣዩ ወሳኝ ደረጃ ደግሞ ካርዲንግ ይባላል። በዚህ ሂደት የቀለመው ፀጉር የብረት ጥርሶች ባሏቸው ተሽከርካሪ ሲሊንደሮች ውስጥ እንዲያልፍ የሚደረግ ሲሆን እነዚህ ጥርሶች የተጠላለፈውን የሱፍ ፋይበር በማበጠር ወደ ተፍታታና አንድ አቅጣጫ ይዞ እንዲስተካከል ያደርገዋል። በመጨረሻም የተበጠረው ሱፍ ወደ ስስ ክርነት የሚቀየር ሲሆን እነዚህ የሮሺንግ ክሮች ወደ መፍተያ ማሽን በመግባት በአግባቡ ተፈትለው ወደ ጠንካራና ስስ የክር ምርትነት ይቀየራሉ። የተፈተለው ክር ለሽመና እንዲመች ተደርጎ በድጋሚ የሚጠቀለል ሲሆን ሽመናው ከመጀመሩ በፊት ክሮቹ በሁለት ዋና ዋና አቅጣጫዎች እንዲዘጋጁ የሚደረግ ሲሆን እነርሱም ድርና ማግ በመባል ይታወቃሉ። ድሩ የጨርቁን መሰረት እንዲይዝ ተደርጎ የሚዘጋጅ ሲሆን ማጉ ደግሞ በአግድም እየገባ የጨርቁን ቅርጽና ዲዛይን የሚፈጥረው ነው። የድሩና የማጉ አቀማመጥ የጨርቁን ጥንካሬ ከመወሰኑ በላይ በተለያዩ የቀለም ውህዶች አማካኝነት የተለያዩ ንድፎችን ለመፍጠር የሚያስችሉ ሲሆን በመጨረሻም ይህንን ሁሉ ውጣ ውረድ አልፎ የደረሰው የበጎቹ ፀጉር ከፀጉርነት ተነስቶ ወደ ክርነት የተቀየረ ሲሆን እነዚህ ዘመናዊ የሽመና ማሽኖችም ክሮቹን በፍጥነትና በከፍተኛ ጥራት በማጠላለፍ ወደ ውብ ጨርቅነት ይቀይሯቸዋል። የተመረተው ጨርቅም በጠንካራ መብራት ስር በባለሙያዎች ተፈትሾ እንከን ካለበት በእጅ እንዲስተካከል ይደረጋል። የመጨረሻ ማስዋብና ጨርቁ ከተሸመነ በኋላ ፌልቲንግ ወደሚባል ሂደት እንዲሸጋገር የሚደረግ ሲሆን በዚህ ደረጃ ጨርቁ በሞቀ ውሃና በንዝረት እንዲኮማተር በማድረግ ያጠቃልላል። ይህ ሂደት የፋይበርን ዴንሲቲ በመጨመር ጨርቁ ይበልጥ እንዲጠብቅ እንዲወፍርና ሙቀት የመያዝ አቅሙ እንዲጨምር የሚያደርገው ሲሆን በተጨማሪም ጨርቁን ለስላሳ ለማድረግ ልዩ ማለስለሻ ኬሚካሎች የሚጨመሩበት ይሆናል። አንዳንዴም ጨርቁ በልብስ ማጠቢያ ማሽን ሲታጠብ እንዳይበላሽና በተባይ እንዳይጠቃ የሚያደርጉ ተጨማሪ ኬሚካላዊ ሂደቶችን እንዲያልፍ የሚደረግበት ጊዜ አለ ሲሆን የማቅለሙን ሂደት ስንመለከት ደግሞ ጨርቁ አንድ ወጥ ለሆኑ ምርቶች ሲፈለግ የቀለም ቅብ የሚከናወነው ከሽመና በኋላ ሊሆን የሚችል ሲሆን በመጨረሻም ስካልፒንግ የሚባለው ሂደት ይከተላል። ይህም በብረት ብሩሾች አማካኝነት የጨርቁን ገጽታ በመፈቅፈቅ ለስላሳ ፀጉሮች እንዲወጡ ማድረግ ሲሆን ይህ ቴክኒክ ጨርቁ ለስላሳ እንዲሆንና አየርን አምቆ በመያዝ ሙቀትን የመስጠት አቅሙን ከፍ እንዲል የሚያደርገው የፕሮሰሱ ደረጃ ነው። በመጨረሻም ጨርቁ ወደ ስፌት ክፍል በመሄድ እንደ አስፈላጊነቱ መጠን ተቆርጦ የጠርዝ ስፌቶች ተሰፍተውለትና የንግድ ምልክቶች ተለጥፈውለት ለገበያ ዝግጁ እንዲሆን ይደረጋል ማለት ነው። ከበግ ጀርባ የተነሳው ሱፍ በርካታ ውስብስብ ሂደቶችንና የጥራት ቁጥጥሮችን አልፎ ለተጠቃሚው ምቾትንና ሙቀትን የሚሰጥ ውብ አልባሳት ሆኖ የሚቀርብ ሲሆን ይህ ረጅምና ጥንቃቄ የሚጠይቅ ሂደት ከተፈጥሮ የተገኘን ሀብት እንዴት በቴክኖሎጂ አግዞ ወደ ዘላቂና ጠቃሚ ምርት መቀየር እንደሚቻል የሚያሳይ ድንቅ ጥበብ ነው።